አንዳንድ ሰዎች እስኪ ስልክ አስደውለኝ ይሉና የስልካችንን መደበኛ ፓስወርድ ከፍተን የስልክ የመደወያ ገጹ ላይ አድርገን ከሰጠናቸው በኋላ ስልክ እንደማውራት ይሉና ከኛ ዞር ብለው የኛን ስልካችን ላይ የሚገኙ ሚስጥራዊ መረጃዎችን ወደ መበርበርና እኛን ለአደጋ ለማጋለጥ የሚሞክሩበት ሁኔታ አለ። እሱ ነገር እንዳይከሰት ምን ማድረግ እንችላለን የሚለውን ነው ዛሬ በቀላሉ እዚህ ስልካችን ላይ የሚገኘውን ሴቲንግ በማስተካከል ይህንን ነገር ማስወገድ እንችላለን ማለት ነው። ስለዚህ ወደ ቪዲዮ በቀጥታ ከመግባታችን በፊት ውድ ቤተሰቦች እንደዚህ ያሉ ጠቃሚ ከኮምፒውተር ሳይንስ ጋር የሚገናኙ መረጃዎችን በየቀኑ እንድናጋራችሁ ይህንን ቤት ፎሎ በማድረግ ጀምሩ። የዚህ ቤት ፎሎወር ከሆናችሁ ይሄ የቴክኖሎጂ አልጎሪዝም እናንተ የዚህ ቤት ፎሎወር መሆናችሁን ስለሚረዳ በየቀኑ የምንለቃቸውን መረጃዎች በቅድሚያ ወደ እናንተ ስልክ ላይ ነው የሚልካቸው። ስለዚህ ልክ ስልካችሁን ስከፍቱ እንደዚህ ያለ ጠቃሚ የሆኑ ህይወትን የሚለውጡ ከአደጋ የሚከላከሉንን መረጃዎች ታገኛላችሁ። ፎሎ እና ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ እንገባለን። እዚህ ጋር ያሉትን ስቴፖች እንከተላለን። እንግባ ወደ ቪዲዮ። እሺ፣ በቅድሚያ ምንድነው የምናደርገው? እዚህ ሴቲንግ ላይ እንገባለን። ሴቲንግ ላይ ከገባን በኋላ ይሄ ሴቲንግ ኤንድ ሴኩሪቲ የሚለውን እንከፍታለን። እሱን ከከፈትን በኋላ ትንሽ ወደታች ስክሮል እናደርግና ይሄ ሞር ሴኩሪቲ ሴቲንግ የሚለውን እንከፍተዋለን። ከገባን በኋላ ይሄ ሴኩር ፎልደር የሚለው ነው ዋናው ነገር ላይ መተናል ማለት ነው። በነገራችን ላይ እኔ ከዚህ በፊት እዚህ እንትን ላይ አፕሊኬሽን ላይ ወይም ደግሞ ሴቲንግ ላይ ዳታዎች ስላሉኝ ነው የሆነች የዘለልኳት ስቴፕ አለች። እናንተ ሳይኒን እንድታደርጉ ነው የሚጠይቃችሁ። በኢሜይላችሁ ሳይኒን አድርጋችሁ እዚህ ሴኩር ፎልደር ላይ መጀመሪያ መመዝገብ አለባችሁ። ስለዚህ እዛ ጋር ስቴፕ 1 ስለሚያሳያችሁ ምንም ቀላል ነው። ስቴፑን እየተከተላችሁ ሳይኒን አድርጋችሁ ትመጣላችሁ። ሳይኒን ትመዘገባላችሁ ማለት ነው። ወደዚህ ፎልደር ትመዘገባላችሁ። ቀላል ነች። ኢሜይላችሁና ስልክ ቁጥራችሁን ብቻ ማስገባት ነው። ከዛ እዚህ ደረጃ ላይ ከደረሳችሁ በኋላ ይሄንን ሴኩር ፎልደር የሚለውን እንከፍታለን። እዚህ ጋር ምንድነው የሚጠይቀኝ? ፓስወርድ እንዳስገባ ነው የሚጠይቀኝ። ዝም ብዬ እኔ ከዚህ በፊት ክሬት ስላደረኩኝ ለእናንተ አሁን ለሴኩሪቲ ፐርፐዝ አላሳያችሁም። እሱን ፓስወርዴን አስገባው። አሁን ለእናንተ ለማሳየት እንደገና ለማስገባት እንዴት እንደምታስገቡ ነው ማሳያችሁ። እቺን ሎክ ታይፕ የምትለዋን እጫናለሁ። እሷን ከተጫንኩ በኋላ አሁንም ፓስወርዴን እንዳስገባ ይጠይቀኛል። ለእናንተ ማሳያችሁ ያው ለሴኩሪቲ ፐርፐዝ ነው። ይሄው ፓስወርዴን አስገባው። አሁን እንግዲህ ልቀይር ነው ማለት ነው ሌላ ፓስወርድ። እዚህ ጋር ቀላሉን እንግዲህ ፒን ብታረጉት ቀላል ነው። በቀላሉ የሚያዝ ነገር እንዲሆንላችሁ ፒን ማለት ቁጥር ብቻ ቁጥር፣ ሌሎች ፊደል ምናምን አይጨምርም። ሌሎች ካራክተሮችን አይጨምርም። ነጥብ ማድረግ አንደርስኮር ማድረግ ምናምን አይጨምርም። ቁጥር ብቻ 1 2 3 ምናምን እስከ 10 ያሉትን ቁጥሮች ብቻ ወይም ከ0 እስከ 9 ያሉትን ብቻ ነው የምናስገባው ፒን ሲሆን። ፓስወርድ ሲሆን ሌሎች ካራክተሮችን እንጨምራለን። ስለዚህ ፒን ቀለል እንዲል ፒን እናደርገዋለን ማለት ነው። እሺ፣ ፒን የሚለውን ልጫን። ከዛም አሁን አዲስ ፓስወርድ እንዳስገባ ይጠይቀኛል። እሺ፣ አስገባው ማለት ነው። አሁን ጨረስኩኝ ማለት ነው። ጨረስኩኝ። ምንድነው የማደርገው? ከዚህ እወጣለሁ። አሁን ከዚህ ወጣና ያን አፕሊኬሽን ነው የምፈልገው። ይሄው አፕሊኬሽኑ እዚህ ጋር አያችሁት? ይሄ ነው። ይሄን አፕሊኬሽን ስታዩት አሁን እዚህ ጋር አያችሁ ባይ ዲፎልት እነዚህ ነገሮች ያመጣላችኋል። ራሱ በካሜራ የምትቀርጻቸው መረጃዎች ሃይድ አደርግልሃለሁ ወይም ደግሞ ሴኩር አደርግልሃለሁ። በኮንታክት ይሄ ስልክ ቁጥሮች ምናምን ይሄ የኮንታክቶቻችንን ስልክ ቁጥሮች እዚህ ያስቀምጥልናል። ይሄ ደግሞ ማይ ፋይልስ ማለት በአንዳንድ ስልኮች ላይ ፋይል ማናጀር ማለት ነው። የፋይል ማኔጀር ላይ ያሉት ፎቶዎች፣ ቪዲዮዎች፣ ኢሜጆች፣ ኦዲዮዎች፣ ስክሪንሾቶች፣ ሌሎች ዶክመንቶች በሙሉ እዚህ ላይ ይቀመጣሉ አይደለ? ፋይል ማኔጀር ላይ እሱንም ሴኩር አደርግልሃለሁ ነው የሚለው። ጋላሪ ውስጥ የሚቀመጡ እነ ፎቶ እነ ቪዲዮ ምናምን፣ ካሌንደር፣ ኖት ምናምን እነዚህን በራሱ ጊዜ መርጦ አምጥቷቸዋል። ባይ ዲፎልት በራሱ ማለት ነው። በራሱ ልክ አፕሊኬሽኑን ስከፍት ሰሌክት አድርጎ አምጥቷል። ሌላ መጨመር ስፈልግ ግን እቺን የፕላስ ምልክቷን ነው። ለምሳሌ ቴሌግራም ላይ የምጠቀማቸውን ሚስጥራዊ ነገሮች ሰው እንዳያይብኝ ከፈለኩ ቴሌግራም ላይ የምጠቀማቸውን ሚስጥራዊ ነገሮች ሰው እንዳያይብኝ ከፈለኩ ቴሌግራምን ወደዚህ ያመጣዋለሁ ማለት ነው።
ወደዚህ አመጣዋለሁ። ይሄው የመደመር ምልክቷን ስጫን ይሄን ነገር አመጣልኝ። ከዛ እዚህ ጋር ሰርች የምትል ባሯ ላይ ሄድና ሰርች ባሯ ላይ ሄድና ቴሌግራም ብዬ ጽፋለሁ። አያችሁ ቴሌግራምን አመጣልኝ እዚህ ጋር ሰሌክት አድርጎ ከዛ ከዋናው እንትን ላይ ማለት ነው። እሷን ኦኬ ብዬ አድ አደርጋለሁ። አስገባዋት ማለት ነው። ወዴት? ወደ እቺን ይውላችሁ አድ የምትለውን ነው የሚጫነው እዚህ ጋር አድ የምትለውን እዚህ ጋር ጫናለሁ። ወዴት ነው ማስገባው? አያችሁ መጣ እዚህ ጋር ቴሌግራም ይውላችሁ ቴሌግራም እዚህ ጋር እንደ አዲስ መጣ ማለት። ስለዚህ ቴሌግራም ላይ ከዚህ በኋላ በነገራችን ላይ ይሄን ነገር ማወቅ ያለባችሁ አንደኛ ይሄ ነገር በአብዛኛው የሚሰራው የሳምሰንግ ስልኮች ላይ ነው። ሁለተኛ ደግሞ የሳምሰንግም ስልኮች ሆኖ ከዚህ ቀደም ብለው ያሉት የኦልድ ቨርዥኖቹን አላቅም። እኔ አሁን እየሰራው ያለሁት ኒው ቨርዥን አሁን የሚመጡት ላይ ነው። ስለዚህ ኮንፊውዝ እንዳትሆኑ። ሌሎች ስልኮች ላይ ካሉ ወደፊት ቼክ አድርጌ እሰራላችኋለሁ ሌላ ቪዲዮ። አሁን ግን እየሰራው ያለሁት እዚህ ሳምሰንግ ስልኮች ላይ ነው። እዚህ ላይም ሆኖ ከዚህ በፊት ያሉትን ዳታዎች ቀጥታ እራሱ አያመጣቸውም። እንደ አዲስ ከዛሬ ጀምረን በዚህ ይሄን ከፍተን ከሰራን ነው። እዚህ ውስጥ ለምሳሌ ካሜራ ስቀርጽ እዚህ ውስጥ መጥቼ ከቀረስኩኝ ከዛን ቀን ጀምሮ የቀረስኳትን እዚህ ነው የሚያስቀምጥልኝ። ሴኪዩር ነው ማለት ነው። በቃ ማንም አያየው። የፈለገ ስልኬን ብሰጠው ለሰውየው እንዲደውል ከፍቼ የመጀመሪያ ኖርማል የስልኬን ፓስወርድ ከፍቼ ለዛ ሰው ብሰጠው እዚህ ጋር ከሆነ ከዚህ በፊት የማስቀምጣቸው ዳታቸው እነዚህ ዋና ዳታዎችን በካሜራ መቀርጻቸውን የኮንታክቶቼን ሞባይል ስልኮች እዚህ ሴቭ ማድረግ ከሆነ ፋይል ማኔጀር ላይ ወይም ደግሞ ማይ ፋይልስ የሚባሉ ዶክመንቶችን፣ ቪዲዮዎችን፣ ኢሜጆችን፣ ኦዲዮዎችን ሁሉንም እዚህ ማስቀመጥ ከሆነ ከዚህ በኋላ ይሄ ያ ሰውዬ እነዚህን እንትኖች አክሰስ ሊያደርግ አይችልም። ኦልሬዲ ስልኩን ይደውላል፣ እዛ ጋር ያሉትን አፕሊኬሽኖች ሌሎቹን ያያል። ይሄንን ግን ዋና ሚስጥራዊ ናቸው የኔ ሚስጥር ናቸው ወይም ወሳኝ ሰነዶች ናቸው ብዬ ያስቀመጥኳቸውን ሊያይ አይችልም። ይሄ ነገር ባይዘው ስልኩ ቢጠፋ ራሱ ይገኛል። ስልኩ ቢበላሽ ውሃ ቢገባ ራሱ እዚህ ጋር በእነዚህ ካስቀመጥን ማለት ነው። ይሄ አንደኛው ነገር ነው። ሌላው ደግሞ ከዚህ በፊት የቀረጽናቸውን ወይም ደግሞ ከዚህ በፊት ያስቀመጥናቸውን ዶክመንቶች ማስቀመጥ የምንፈልግ ከሆነ ራሱ በራሱ ጊዜ ወደዚህ አያመጣልንም። ምንድነው የምናደርገው? እኛ ነን የምናመጣቸው። እነዚህ ሰነዶች እኛው ራሳችንን አምጥተን ወደዚህ የምናስቀምጣቸው። እንዴት አድርገን? እዚህ ጋር ሶስቱን ነጥብ እንጫናለን። ሶስቱን ነጥብ ስንጫን ምን ይላል? አድ ፋይል የሚላል አያችሁ። አሁን እሱን ለምሳሌ አድ ፋይል የሚለው ስጫነው ኢሜጅ ነው የምታመጣው። ኢሜጅ ከሆነ ሰሌክት አድርግ ይለኛል። ለምሳሌ ኢሜጅ ብዬ የሆነ ኢሜጅ ከዚህ ጋር ይሄን ኢሜጅ ለምሳሌ ይሄን ፎቶ ከፈለኩት አሁን ለምሳሌ ከፈለኩት ደን እለዋለሁ። እዚህ ላይ ሄጄ ሰሌክት አደረኩኝ። አያችሁት? ደን እላለሁ። ደን ስል ሙቭ ይለኛል። አያችሁ? ሙቭ አደርገዋለሁ። ምሳሌውን ነው የምነግራችሁ። ስለዚህ ከዚህ በኋላ ይሄ የት አገኘዋለሁ? እዚህ ማይ ፋይል ውስጥ ማግኘት አለብኝ ወይ እዚህ ጋላሪ ውስጥ ማግኘት አለብኝ። እዚህ ጋላሪ ውስጥ ላይውና ቼክ አደርገዋለሁ። አያችሁ? ጋላሪ ውስጥ መጥቷል። ይሄው በቃ ከዚህ በኋላ ይሄም ፋይል በጣም ሚስጥራዊ ሰነድ ከሆነ ይሄ ፎቶ ማንም ሰው ሊያየው አይችልም። ለምን? በዛ ዋናው ስልኬ ላይ ያለው ፓስወርድ አይደለም። እሱንማ ከፍቼ ሰጠሁት። ኦልሬዲ ሰውየው ስልክ አስደውለኝ አለኝ። ስልክ እንዲደውል ስልኬን ከፍቼ ሰጠሁት ፓስወርዱን። ስልክ እየደወለ ነው። ስልክ እንደሚደውል ብሎ ዞር ብሎ መረጃዎችን ሊሰርቅ ወይም እኔን አደጋ ላይ ሊጥል የሚችሉ ነገሮችን ሊሆን ይችላል ያ ሰው የሚያደርገው። እንግዲህ በጣም የምንቀርበው ሰው ሊሆን ይችላል። ባይዘው ይሄን የሚያደርጉ ሰዎች እኛ አምነነው ምናምን ስልክ ስንሰጠው እሱ ሌላ ነገር ሊሰራ ይችላል ወይም እሷ ሌላ ነገር ልታደርግ ይችላለች። እና እነዚህን ወሳኝ የሚባሉ ፋይሎቻችንን ወደዚህ ካመጣናቸው ግን ይሄ ሌላ ፓስወርድ ነው አያውቀውም። በቃ እሱ እዛኛው ዋናው መደበኛው ስልኩ ገጽ ላይ ያለውን ፓስወርድ ነው። እነሱ እዛ ጋር ያሉት ደግሞ ምንም ጉዳት የማያመጡ ነው እዛ ጋር ማስቀመጥ ያለብን። ገብቷችኋል? በነገራችን ላይ አሁን እነዚህ ካሜራዎች ምናምን እዛም ይሰራል፣ ግን እዛ ያለው ፋይል እና እዚህ ያለው ፋይል መለያየት አለበት። ምክንያቱም እዛ ያሉትን ፋይሎች ኖርማል የሆኑትን ነው እዛ ማስቀመጥ ያለብን።
በጣም ስጋትና ሚስጥራዊ ናቸው ብለን የምናስባቸውን ግን ወደዚህ ማምጣት አለብን። ይሄ ምን ያደርግልናል? ሴኪዩር ያደርግልናል። ስልኩ ቢበላሽም ቢጠፋም ደግሞ አይጠፉም። የሚገርማችሁ ሪሴት ማድረግ ይቻላል። ስለዚህ የዛሬው ይሄ ነው። እኔ እርግጠኛ ሆኜ የምነግራችሁ ቤተሰቦች እንደዚህ ያሉ መረጃዎች ላይፍ ሴቨር ናቸው። ህይወትን ሴፍ የሚያደርጉ ከአደጋ የሚከላከሉ ናቸውና የሆነ ልቤ ደስ ይለዋል እንደዚህ ያለ መረጃ ሼር ሳደርጋችሁ። እናንተ ደግሞ ቤቱን ፎሎ በማድረግ እና ሰብስክራይብ በማድረግ አግዙን፣ ቤተሰብ ሁኑ። ሁልጊዜ እርግጠኛ ሆኜ የምነግራችሁ በዚህ ቻናል ላይ ጥሩ የሆነ የቴክኖሎጂ ግንዛቤ እንሰጣችኋለን። በአንድ ጊዜ አይደለም፣ በረጅም ጊዜ ውስጥ ማለት እንደው ዛሬውኑ እኔ የሆነ ተአምር ፈጥረላችኋለሁ እያልኩ አይደለም፣ ግን በረጅም ጊዜ ከዚህ ቻናል በደንብ ትጠቀማላችሁ። በጣም የተባረከ ቀን ነው የዚህ ቻናል ቤተሰብ የሆንኩት ትላላችሁ። እርግጠኛ ሆኜ የምነግራችሁ ዝም ብላችሁ ብቻ ፎሎ አድርጉልን። እንደ መረጃዎች እንደዚህ ሲመጡ ደግሞ ሼር አድርጉልን ሌላ ሰዎች። አድካሚ ነው እንደምታዩት ይህንን ነገር ማዘጋጀት፣ ኦርጋናይዝ ማድረጉ ምኑ ብዙ አድካሚ ነገሮችን እንትን ብለን ነው እውነት ለመናገር እና እናንተ ደግሞ እንደዚህ ይሄን ልክ እንደዚህ ያሉ መረጃዎች ወደ እናንተ ጋር ሲመጡ ሼር ስታደርጉልን ምናምን ፎሎ ስታደርጉት ቤቱን ሰብስክራይብ ስታደርጉት ሞራል ይሆነናል ሌላም እንድንሰራ ማለት ነው። ስለዚህ እንደዛ አድርጉ። ሌላ ደግሞ ይሄ ቤት የሚሰጣችሁ አገልግሎት አለ በነፃ ሌላ አገልግሎት አሁንም ይሰጣችኋል። ምንድነው ይሄ ደግሞ የቲክቶክ አካውንታችሁን ማሳደግ የምትፈልጉ ሰዎች ካላችሁ ፎሎወር ማለት ነው። እኛም በመደበኛነት በየቀኑ ላይቭ ላይ እንወጣለን። የቲክቶክ ላይቭ ላይ ምንድነው የምናደርገው? ሰዎች ይሰባሰባሉ። አንዱ ሰው ሌላኛውን ሰው ፎሎ ያደርጋል። ስለዚህ ይህንን ነገር የምትፈልጉ ከሆነ እሱንም ማምጣት ትችላላችሁ። በየቀኑ 50 እስከ 100 ድረስ ፎሎወር ታገኛላችሁ። የተወሰነ ሰዓት ትቆዩና እስከ 30 ደቂቃ ምናምን እኛ ጋር ትቆዩና ከ50 ጀምሮ ከዛ ከፍ የሚል ፎሎወር ታገኛላችሁ። ይሄም ሌላ ተጨማሪ አገልግሎት ነው። ይሄን እንዴት ነው የምታገኙት? ይሄ የኛ ፕሮፋይል ፎቶአችን ላይ ላይቭ የምትል ቀይ እየበራች ከሆነ ልክ ሰርች አድርጋችሁ ማይ ዲጂታል የሚለውን ሰርች ስታደርጉት ሰርች አድርጋችሁ ስታዩት የቀይ ላይቭ የምትል ካለች ኦልሬዲ እኛ ላይቭ ላይ ነን ማለት ነው። ይህንን ነገር በእርግጥ ልናሳውቃችሁም እንችላለን። ፊክስድ በሆነ ሰዓት እስካሁን ፊክስድ ሰዓት አለ የምንገባበትን በቋሚነት በዚህ ሰዓት ነው የምንገባው ብለን አልወሰንም። ግን ስንወስን አሳውቃችኋለን። ኦልሬዲ እስከዚህ ሰዓት አለን እንላችኋለን። በዛ ሰዓት ትመጣላችሁ። ግን እስከዛው ድረስ ሰርች እያደረጋችሁ ቼክ አድርጉ። ላይቭ ላይ ቀይ ካለች እኛ ላይቭ ነን ማለት ነው። ያን ጊዜ መምጣት ትችላላችሁ። እንደዚህ ፎሎወራችሁን የቲክቶክ አካውንታችሁን ታሳድጋላችሁ። ይሄ ነው እንግዲህ ዛሬ ቤተሰቦች ይበቃናል። ሰላም ሁኑ።